መንግስት ለምን አይሰማን? ለምንድን ነው መከላከያውን የወጣው? ህዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ህፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ስሙን በዓለም ሁሉ ያላችሁ ስሙን። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባሕር ሆኖ ያሰጥማል፣ እሳት ሆኖ ይበላል። አይሁድም አልተሰቀላቸውም። በ70 ዓመተ ምህረት ክርስቶስ ነቃቅሎ ክርስቶስን ሰቀሉ። ቀጥሎ ደቀ መዛሙርቱን አሰቃዩ። 35 ዓመት ቆይቶ ባይመለሱ 37 ዓመት ጀርመን ሄደው 6 ሚሊዮን አይሁዳውያን ርህራሄ በሌለው በሂትለር እጅ ነደው ተንተክትከው እንዲሞቱ ነው ያደረጋቸው። ዛሬ የካቲት 22 2018 ዓመተ ምህረት የምናስተላልፈው የመጨረሻ ቃል አሁን በየቦታው ውድ ልጆቻችን እየታረዱ ነው። ቅዱስ ያሬድ፣ ቅዱስ ዳዊት ወኮነ ከመ በግ ዘይጠብዑ እንደሚታረዱ በጎች እነሆ ሆነናል። ወኮነ ከመ በግ ዘይጠብዑ እንደ ለልደት፣ ለትንሣኤ፣ ለበዓላት እንደሚታረዱ በጎች ሆነናልና ይላል። አስተውሉ። ተንሥእ እግዚኦ ለምን ትነውር? አቤቱ ተነስ ለምን ዝም ትላለናል? ዝምታችንም በዛ። አሁን ያሳለፍነው ጊዜ እንሞታለን፣ እንታረዳለን፣ እንቃጠላለን፣ እንረሸናለን። ዝም ብለን እነሆ ከዛሬ ነገ ይስተካከላል ብለን ተስፋ ብናደርግም ግን ውድ ልጆቻችን ደግሞ ትናንትና ቤተክርስቲያን የሰሩ ትናንትና አስራት በኩራታችን የሚያወጡ ትናንትና በቤተ መቅደሱ የተወለዱ ያደጉ ውድ ልጆቻችን ክርስቶሳውያን ውድ ልጆቻችን ምእመናን ልጆቻችን አሁንም እየታረዱ ነውና እኛ ሌላ ምን ማለት ነው? አትረዱን ነው፣ አትግደሉን፣ አታቃጥሉን። አሁን ባለፈውን ጊዜ ታኅሳስ 17 ማለት ነው በመርቲ ፈረቀሳ ቀበሌ ማለት ነው በመርቲ ወረዳ ፈረቀሳ ቀበሌ ውድ ልጆቻችን እንደዚሁ የሞቱበት የታረዱበት ወደ ቀያቸው እንኳን እንዳይመለሱ ቤታቸውን ጭምር የተቃጠለበት ነው። ቤታቸውን ንብረታቸውን ጭምር አቃጥሎ ዞር ብሏል። ያ ደግሞ ሐዘን ከውስጥ ሳይወጣ እንደዚሁም አሁን ደግሞ በሽርካ ወረዳ ማለት ነው በጃዊ ቀበሌ ውድ ልጆቻችን አሁን በቀላሉ ማለት ነው ባለፈ 21 በ19 ታሳማን ነው የካቲት 19 21 ልጆቻችን ሞተዋል። አሁንም ደግሞ 8 ልጆች ደግሞ ተጨማሪ 29 ልጆች በዚህ በአንድ ቀን በሁለት ቀን ብቻ የሞቱብን ዕለት ነውና እኔ አሁን ከሚመለከታቸው አካል ጋር እየተነጋገርን ነው። ተመልከቱ። አሁን የሚፈናቀሉት የኛው ናቸው፣ የሚሞቱት የኛው ናቸው። እኛ ሌላ ምን ማናገር አንልም። እኛ እንደ ሌሎቹ ገለንም አናገም እንግደላችሁ አላልንም። ግን አትግደሉ እንምላቸው። አትግደሉን ኑናጌስና ድራዋቀኞ ኑናጌስና ኑንጉብና ብየበራንቃው ናምኒ አሜሪካ ዴሜ ናምኒ አውሮፓ ዴሜ ውመን ናምኒ ካናዳ ዲመቶ ብሱማ ናንጀራ ኑገራም ዴም ብየበራንቃው ሞቱማ በራንቃው ከናፉ ሞቱማ ትንደን ኑኤጋ የቹወር ጀባን ጀንጀና ወረ ፊደላትልን ኑ ኤጋ የቹ ቃብና መንግስትን ይጠብቀን። የፌደራል የኦሮሚያ ክልል መንግስትን ይጠብቀን። እንደዚሁም ፌደራል መንግስትን ይጠብቀን። እየሞትን ዝም ማለት አንችልም። ሁሉ ጊዜ የምንታረደው እኛው ነን። ስለዚህ ኦርቶዶክስ ምንም አላደረገችም። ኦርቶዶክስ ሀገርን መስረታ። ኦርቶዶክስ ማለት ትናንትና ኦርቶዶክስ ሀገር ናት ብለው ነግረውናል። ኦርቶዶክስ ማለት ሀገር ናት።
እናት ናት ብለው ነግረውናል። እናት ስትቃጠል እንደዚህ እንባላል። እናት እንዴት ትቃጠላለች? ጀግናን የወለደች ጀግናን ያስገኘች እናት እንዴት ትሞታለች? ምን አደረገችና? እናቶቻችን እየሞቱ አባቶቻችን እየሞቱ ምዕመናን ልጆቻችን እየታረዱ። ስለዚህ ይህንን ፕሮግራም የምትከታተሉ የምትሰሙ እኛ ሌላ ነገር አንልም፣ እንረዳችሁ፣ እናቃጥላችሁ አንልም፣ ደማችሁ አናፈስም አንልም። እባካችሁ በእውነት ይሄ አርሲ ማለት ሁላችሁ አርሲ ክርስቲያኑም ኦርቶዶክሱም በጋራ የኖርበት ሀገር ነውና እኛ ከዚህ በኋላ እየሞትን ዝም አንልም። እኔ መሞት ካለብኝ በእውነት እኔ ከዚህ በኋላ እንደው በቃ እኔ ንግደሉኝና ከዛ በኋላ ሌሎቹም ቢገድሉ ይሻላል። እኛ እያለ ለምንድን ነው የምንሞተው? ለምንድን ነው የምንገደለው? ለምንድን ነው ደማችን የሚፈስ? ለምንድን ነው የልጆቻችን ሀብት ንብረት የሚቃጠል? ለምንድን ነው የሚታረዱ? ሕፃናቱ ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት እንሂድ? ምን አለ? ሌላ ሀገር የለም፣ ሌላ ህዝብ የለም። ምን አደረግን? ለምንድን ነው የምንሞተው? ለምንድን ነው የምንታረደው? የት እንሂድ? የት ነው የምንሄደው? መንግስትም ይስማ፣ የኦሮሚያ ህዝብም ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌዴራል መንግስትም ይስማ። ለምንድን ነው እስከ መቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? ለምንድን ነው መከላከያው የወጣው? ህዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ህፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ስሙን በዓለም ሁሉ ያላችሁ ስሙን። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ እረኛ ነን። ልጆቻችን ለምን ይሞታሉ? አደራ ዋቀዩ ገራምቲም ገረሞዲም ፖለቲከኛና አክቲቪስት ጃዋር መሐመድ በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮችን ግድያ አወገዘ። በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም መፈጸሙ በጣም የሚያሳዝንና የሚወገዝ ነው። ማወገዝ ብቻ በቂ አይደለም ሲል ድምፁን አሰምቷል። የዚህ በተደጋጋሚ የሚፈጸም የጅምላ ግድያ ጉዳይ በጥልቀት ተመርምሮ ወንጀለኞች ታውቀው እንዲቀጡ፣ ወንጀሉም ዳግመኛ እንዳይፈጸም አስፈላጊው ጥበቃ ሊደረግ ይገባል ብሏል። ከዚህ በፊት የተፈጸመውን ግድያ ለመመርመር ወደ አካባቢው ተሰማርቶ የነበረው የኢትዮጵያ የሃይማኖት ተቋማት ጉባኤ ግድያው ሃይማኖት ተኮር እንዳልነበርና ገዳዮቹ ማንነታቸው ያልታወቀ ታጣቂዎች እንደሆኑ የሚያሳይ አወዛጋቢ ሪፖርት አቅርበው ነበር። የአሁኑስ ግድያ ሃይማኖት ተኮር ነው ወይስ አይደለም? ለመሆኑ የእነዚህን ገዳይ ታጣቂዎች ማንነት ለማወቅ ለምን አዳጋች ሆነ? መንግስት ለሌሎች ግድያዎችና ወንጀሎች ወዲያው ፈጥኖ አማጺ ቡድኖችን በመወንጀል ይታወቃል። ለዚህኛው ግድያስ ምነው ከተመሳሳይ ወንጀላ ተቆጠበ? ሲል ጥያቄውን አቅርቧል። ለእነዚህና ሌሎች ጥያቄዎች መልስ ለማግኘትና ፍትህን ለማስፈን ገለልተኛ የምርመራ ቡድን ማቋቋም አስፈላጊ ነው። ይህ ደግሞ የመንግስትን ፈቃደኝነትና ትብብር ይጠይቃል። መንግስት ገለልተኛ ምርመራ እንዲካሄድ ለመፍቀድና አስፈላጊውን ትብብር ለመስጠት ዝግጁ ነው ወይ? አብረን የምናየው ይሆናል ሲል በመጨረሻም ፈጣሪ የሟቾችን ነፍስ ይማር፣ ለወዳጆች ዘመድ ብርታቱን ይስጥ፣ ህዝባችንንም ይህን ተደጋጋሚ ሞት ይብቃ ይበለው ሲል መልእክቱን አስተላልፏል።